መስከረም 25 ዕለተ እሁድ የቀትር ጸሎት። እግዚአብሔር ሆይ እናመሰግናለን። ቸርነትህ ምሕረትህ በሕይወታችን ስለበዛ እግዚአብሔር ሆይ ካንተ የተነሳ ስለለመለምን ካንተ የተነሳ ስለበረታን እናመሰግናለን። አንተ ብርታታችን ነህ፣ አንተ ኃይላችን ነህ። አንተ እግዚአብሔር ሆይ ብርቱ ረዳታችን ነህ። ስለዚህ እናመሰግንሃለን። ካንተ የተነሳ እንሄዳለን፣ ካንተ የተነሳ እንበረታለን። ሕዝብህን የማትተው የማትረሳ፣ ሕዝብህ ሲጠራ ቶሎ የምትሰማ የምትመልስ እግዚአብሔር ሆይ ባሪያ ኤልያስ በጸለየበት ዘመን ብዙዎች ሌሎችን አምላክ ሲጠሩ ዝም ሳሉ፣ አንተ ግን በእሳት መልሰ ጠላቶችንም በዛው መስዋዕቱንም በዛው እግዚአብሔር ሆይ መልስህ ለሕዝብ ሕያው እንደሆንክ ለጠላቶች ደግሞ ውርደት እንደነበረ ሞት እንደነበረ ጌታ እግዚአብሔር ሆይ ለሕዝብ ስለምትመልስ አመሰግንሃለሁ። ምን ጸልዩን ጸሎት ሁሉ ስለምትመልስ አመሰግንሃለሁ። በእምነት የምትደረግ ጸሎት በኃይሏ እጅግ ኃይል ነገር ስለምታደርግ አመሰግንሃለሁ። ደግሞ እንደ ቃል እንጸልያለን። መዝሙረ ዳዊት ምዕራፍ 18 ቁጥር 1 ጉልበቴ እግዚአብሔር ሆይ እወድሃለሁ። እግዚአብሔር አለቴ መጠጊያዬና ታዳጊዬ ነው። አምላኬ የምሸሸግበት አለቴ እርሱ ጋሻዬ የድነቴ ቀንድና አምባዬ ነው። ምስጋና የሚገባውን እግዚአብሔርን እጠራለሁ፣ ከጠላቶቼም እድናለሁ። የሞት ገመድ አነቀኝ፣ የጥፋትም ጎርፍ አጥለቀለቀኝ። የሲኦል ገመድ ተጠመጠመብኝ፣ የሞት ወጥመድ ተጋረጠብኝ። በተጨነቁ ጊዜ እግዚአብሔርን ጠራሁት፣ እንዲረዳኝም ወደ አምላኬ ጮህ። እርሱም ከመቅደሱ ድምፄን ሰማ፣ ጩኸቴንም ከፊቱ ደረሰ፣ ወደ ጆሮውም ገባ እንደሚለው ቃል አባቴ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ አለታችን ይሁን ካንተ፣ መጠጊያችን ታዳጊያችን ይሁን ካንተ፣ የምንሸሸግበት አለታችን ስለሆንክ እናመሰግንሃለን። አንተ ጋሻችን ነህ፣ አንተ የድነታችን ቀንድ ነህ፣ አምባችን ነህ። እናመሰግንሃለን። ምስጋና ስለሚገባ እግዚአብሔር ሆይ እናመሰግንሃለን። ከጠላቶቻችንም ስለምታድን እናመሰግንሃለን። ጌታ እግዚአብሔር ሆይ የሞት ፍርድ ያነቃቸው ሰዎች የተፈረደባቸው የሞት መንፈስ የሚያሳድዳቸው እንደሚሞቱ የሚነግራቸው የጨለማ ኃይል እግዚአብሔር ሆይ ያንተ ድምጽ ከላይ እንዲላክላቸው ጸልያለሁ። እንደማይሞቱ ካለ ጊዜያቸው እግዚአብሔር ሆይ እንደማይሞቱ ድምጽ ከላይ እንዲላክላቸው በጌታ በኢየሱስ ክርስቶስም እጸልያለሁ። በተለያዩ አገር ውስጥ ያሉ ከኢትዮጵያ ውጪ በተለያዩ ምድረ በዳ ውስጥ በተለያዩ አገር ውስጥ ያሉ እግዚአብሔር ተሰደው ያሉ ግራ የገባቸው እግዚአብሔር ሞት ሽታው የቀረበባቸው የሞት መንገድ የቀረበባቸው እግዚአብሔር በመርከብ ላይ ያሉ በተለያየ ቦታ ላይ ያሉ እግዚአብሔር እንድትጠብቃቸው በኢየሱስ ክርስቶስ ስም እጸልያለሁ። ምሕረት በላያቸው ላይ ይሁን አባቴ፣ በኢየሱስ ክርስቶስ ምሕረት በላያቸው ላይ ይሁን። በተለያዩ ዓለም ክፍል ሆነው ይህንን ድምጽ በሚሰሙ እግዚአብሔር ሆይ እየተጨቆኑ ያሉ እየተመቱ ያሉ ግፋት እየደረሰባቸው ያሉ ሰዎች ጌታ እግዚአብሔር በኢየሱስ ክርስቶስም እንድትደርስላቸው እጸልያለሁ። አባቴ በኢየሱስ ክርስቶስም በተለያዩ በቻይና በአረብ በተለያዩ እግዚአብሔር ሆይ በአልጄዚራ የተለያየ አገር ውስጥ እግዚአብሔር ሆይ ያሉ ነገር ግን የሞት ሽታ የተሰማቸው ያሉ እንድትደርስላቸው በኢየሱስ ክርስቶስ እጸልያለሁ። መፈታት እንዲሆንላቸው፣ ማምለጥ እንዲሆንላቸው፣ የጥፋት ጎርፍ እንዳያጥለቀለቃቸው እግዚአብሔር በኢየሱስ ክርስቶስ እጸልያለሁ። የሲኦል ገመድ እንዳይጠመጠምባቸው፣ የሞት ወጥመድ እንዳይጋረጥባቸው በኢየሱስ ክርስቶስ እንጸልያለን። አሁን እግዚአብሔር ሆይ በተጨነቁ ሰዎች እግዚአብሔር በኢየሱስ ክርስቶስ ስም ድምጽህን እንድታሰማ በተጨነቁ ጊዜ እግዚአብሔርን ጠራሁት እንደሚለው እንዲረዳኝም ወደ አምላኬ ጮህ እንዳለው እርሱ ከመቅደሱ ድምፄን ሰማ፣ ጩኸቴንም ከፊቱ ደረሰ፣ ወደ ጆሮም ገባ እንደሚለው አባት ሆይ በኢየሱስ ክርስቶስ ስም እየተጨናነቁ ያሉ ሕይወት ግራ የገባቸው እየጨነቃቸው ያሉ እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንድትረዳቸው ጩኸታቸውን እንድትሰማ
ሚውጣቸውን ያጡ እግዚአብሔር ሆይ ግራ የተጋቡ በህይወታቸው ተስፋ የቆረጡ በኢየሱስ ክርስቶስም ተስፋ እንድትሆናቸው ጸልያለሁ። በተለያየ ህይወታቸውን ለማጣት ከጭንቀት የተነሳ ከዲፕሬሽን የተነሳ ተስፋ ከመቁረጥ የተነሳ ህይወታቸውን እግዚአብሔር ሆይ ሊያጠፉ በተለያየ ሐሳብ አይምሮአቸው ውስጥ እየተመላለሰ ያለ ጌታ ሆይ በኢየሱስ ክርስቶስም ብርሃንህ ሐሳቡን እንዲበታትነው እጸልያለሁ። አባቴ በጌታ በኢየሱስ ክርስቶስም በመድኃኒት ራሳቸውን ሊያጠፉ የተነሱ በገመድ ራሳቸውን ሊያጠፉ በኤሌክትሪክ ራሳቸውን በሚጠጣ በሚበላ በተለያየ በመርዝ በተለያየ ነገር እግዚአብሔር ራሳቸውን ለማጥፋት እቅድ በአይምሯቸው እየተመላለሰ ያሉ ሰዎች እግዚአብሔር ሆይ በኢየሱስ ክርስቶስ ስም እጸልያለሁ። ብርሃን ተስፋ ይሆናቸው ጌታ እግዚአብሔር። አላበቃም ህይወት አላበቃም። እግዚአብሔር ሆይ አንተ ታስቀጥላለህ፣ አንተ ትረዳለህ። ይሄም አልፎ ይነጋላቸዋልና እግዚአብሔር ሆይ ተስፋቸው እንድትሆን ለሰዎች ያልተናገሩት በልባቸው ያለ የተለያየ ቁስል እግዚአብሔር ሆይ የሚከብድ ቁስል በህይወታቸው ያለ ጌታ እግዚአብሔር በኢየሱስ ክርስቶስም እንድትረዳቸው እጸልያለሁ። የተገፉ ሰዎች በሰዎች የተናቁ የተረሱ እርዳታን ያጡ በህይወት ተስፋ ያጡ እግዚአብሔር ሆይ ወደ አንተ ይጮሃሉ። በዚህ ሰዓት እግዚአብሔር ወደ አንተ እንጮሃለን በኢየሱስ ክርስቶስ ስም። አባት ሆይ ከመቅደስ ሆነ ስማቸው ጩኸታቸው በፊት እንዲገባ ጸልያለሁ። ጆሮህም እንዲመልስላቸው እግዚአብሔር ሆይ አባት ሆይ በጌታ በኢየሱስ ክርስቶስ ከጭንቀታቸው ታድናቸው ዘንድ ጸለይኩኝ። አባዬ በኢየሱስ ክርስቶስ ስም ህይወታቸውን ታደግ፣ ህይወታቸውን ታደግ፣ ህይወታቸውን ታደግ። እግዚአብሔር ሆይ ሱዊሳይድ ራሳቸውን እንዳያደርጉ ራሳቸውን እንዳያጠፉ እግዚአብሔር በኢየሱስ ክርስቶስ ስም ለሚያልፍ ነገር የማያልፈውን ህይወታቸውን ሲኦል ውስጥ እንዳያገኙት አባት ሆይ በኢየሱስ ክርስቶስ ስም እንድትረዳቸው እንድታስቀጥላቸው ምሕረትና ቸርነት በላይ ያለችው እንዲሁም በኢየሱስ ስም ጸለይን፣ አሜን።